ይህ እስራኤል ውስጥ የሚገኝ የኮላደር የአማርኛ የሬዲዮና የቴሌቪዥን ጣቢያ ነው። በሊቢያ ግዛት ውስጥ በአክራሪ እስላሞች ክርስቲያን ኢትዮጵያን አንገታቸውን በስለት ሲታረዱ ቀሪዎቹ በበረሃ ውስጥ በጥይት ተደብድበው ተገለዋል። በደቡብ አፍሪካ የዙሉ ንጉስ የውጭ ሀገር ዜጎችን ማለትም አፍሪካኖችን አገራችንን ለቀው ይውጡ ካለ ጀምሮ አፍሪካን ስደተኞች በደቡብ አፍሪካ ሲኦል ሆኖባቸዋል። የአውሮፓ መንግስታት የውጭ ጉዳይ ሚኒስትርና የአገር አስተዳደር ሚኒስትር አስቸኳይ ስብሰባ ጥሪ አድርገዋል። የስብሰባው ጥሪ ዋናው ዓላማ በተለይም ስደተኞችን በተመለከተ ነው። እስራኤል ለዩክሬኒያን የጦር መሳሪያ ሸጣለው ካለ ጀምሮ ፑቲን ዛቻና እንዲሁም ስጋት አድሮበታል የሚሉት ለሰዓቱ ካሉ መካከል ግንባር ቀደሞቹ ናቸው። ይህ እስራኤል ውስጥ የሚገኝ የኮላደር የአማርኛ የሬዲዮና የቴሌቪዥን ጣቢያ ነው። በሊቢያ ግዛት ውስጥ በአክራሪ እስላሞች ክርስቲያን ኢትዮጵያን አንገታቸውን በስለት ሲታረዱ ቀሪዎቹ በበረሃ ውስጥ በጥይት ተደብድበው ተገለዋል። የው የሊቢያ በተለይም እስላም ከሊፋ በቪዲዮ ግልጽ ካደረገው በኋላ ዓለምንም እያነጋገረ የሚገኝ ጉዳይ ሆኗል። ከዚህ በፊት ግብጾችን ኮፕቲኮችን መግደላቸውም የሚታወስ ነው። እነዚህ ኢትዮጵያኖቹ 12ቱ በባህር ዳርቻ ላይ አንገታቸውን በስለት ሲታረዱ 16ቱ ደግሞ በረሃ ውስጥ ወስደው በጥይት ነው ደብድበው የገደሏቸው። በተለይ ክርስቲያኖችን እንዲህ የማድረጉ ሁኔታ በእጅጉ በመካከለኛው ምስራቅ እየቀጠለ መገኘቱ አሳዛኝ ሆኗል። በተለይም ይህንን ቪዲዮ ከተመለከተ በኋላ የዩናይትድ ስቴትስ መንግስት በከፍተኛ ደረጃ አውግዞታል። ሊቢያ ላይ የሚደረጉት ሁኔታዎች ከዚህ በፊትም በግብጾች ላይ ከተደረገ በኋላ የሲሲ ማለትም የግብጽ መንግስት ከፍተኛ የሆነ የአየር ድብደባ ማካሄዱ የሚታወስ ነው። በደቡብ አፍሪካ የዙሉ ንጉስ የውጭ ሀገር ዜጎች በአስቸኳይ አገራችንን ለቀው መውጣት አለባቸው ካለ ጀምሮ የዙሉ ወሮበላ ወንበዴዎቹ አፍሪካኖችን እያሰቃዩ በሳት እያቃጠሉ መገኘታቸውን ብዙዎቹ ዜና ማሰራጫዎቹ ሽፋን የሰጡት ጉዳይ ሆኗል። በተለይም ወሮበሎቹ ንብረትን ለመዝረፍ ሲሉ አፍሪካኖችን እያንገላቱ ነው። አንዳንድ የአፍሪካ ሀገሮቹ ወደ ሀገራቸው እንዲመለሱ የዚምባብዌ ማላዊና ሌሎች ዝግጅት ያደረጉ ናቸው። አንዳንድ የአፍሪካ ሀገሮች ሌላው ቀርቶ የደቡብ አፍሪካ ሙዚቃዎችን እንዳይሰሙ ከልክለዋል። ዚምባብዌ የመጀመሪያው ናት። በዚምባብዌ የዚምባብዌ ዜጎች በዛ የደቡብ አፍሪካ ወደ 1 ሚሊዮን ይገኛሉ ይባላል። እነዚሁ በኮንስትራክሽን ማለትም በዛ አካባቢ ላይ በሚገኙ ተቋሞች ላይ የሚሰሩ መሆናቸው ነው። በተለይም የደቡብ አፍሪካ አፓርታይድን ለመዋጋት በተደረገው ጥረት አፍሪካኖቹ ከፍተኛ የገንዘብና የጉልበት ወጪ ማድረጋቸው የሚታወስ ነው። አሁንም ቢሆን በደቡብ አፍሪካ ላይ በተለይ በአፍሪካኖች ላይ የሚደረገው ዘመቻ እንደቀጠለ መሆኑ ይነገራል። በደቡብ አፍሪካ ውስጥ መንግስት የለም ማለት የሚቻልበት መሆኑን ራሱ ደዝሞንድ ቱቱ እንደተናገረ ነው። አሁንም ቢሆን አፍሪካ በተለይ ደቡብ አፍሪካ መንግስት እንደሌላት ነው። ያንን የደቡብ አፍሪካን የአፓርታይድ ዘመን የረሱት እነዚህ ጥቁር የደቡብ አፍሪካኖቹ ብዙ አፍሪካኖች ላይ ማሰቃየታቸው አፍሪካኖች በተለይ መንግስታቶቻቸውን ኤምባሲ እንዲዘጉና ሌሎችም እርምጃዎች እንዲወሰዱ እየጎተጎቱ ናቸው ያሉትም። የአውሮፓ መንግስታት አስቸኳይ ጥሪ ያደርጓል። የአውሮፓ መንግስታት አስቸኳይ ጥሪ ያደረገው የውጭ ጉዳይ ሚኒስትሮችና የሀገር አስተዳደር ሚኒስትሮችን ጨምሮ ነው። በተለይም የአፍሪካና የመካከለኛው ምስራቅ ስደተኞች ወደ ጣሊያን የመግባታቸው ሁኔታ በተለይ በአሁኑ በወር ወደ 10 ሚሊዮን አሜሪካን ዶላር እንደሚያስፈልግም ጭምር ነው። በአውሮፓ የሚጋዙት ስደተኞቹ በተለይ በበረሃ ላይ እስልምና ክርስቲያን በተለይ አክራሪ እስላሞቹ ክርስቲያኖቹን ለይተው ባህር ውስጥ እንደጣሏቸውም ይነገራል። ይህ በአውሮፓ ውስጥ የመግባቱ የስደተኞች ጉዳይ እጅግ እያሳሰበ መሆኑም ይነገራል። እስራኤል ለዩክሬኒያን መሳሪያ ሸጣለሁ ብላ ከተናገረች ጀምሮ ዛቻና ስጋቱ በተለይ በፑቲን መንግስት ላይ እየታየ መሆኑ ይነገራል። ፑቲን ቀደም ሲል የሚሳኤሎችን ወደ ኢራን ሸጣለሁ ካለ በኋላ እኛም ቤት እሳት አለ አይነት ነገር ነው እስራኤል ለዩክሬኒያን መሳሪያ ሸጣለሁ ያለችው። አሁን በእስራኤልና በሩሲያ መካከል የተፋጠጡ ሁኔታዎቹ እንዳሉ ናቸው።
ሶስተኛዋ የእስራኤል ከተማ የሆነችው ሃይፋ 3 ኩባንያዎች ተዘግተዋል። እነዚህ ኩባንያዎች የተዘጉት በተለይ አንደኛው የሪፋይነሪ የነዳጅ ማጣሪያ ኩባንያ ነው። ኩባንያው ከጤና ሚኒስቴር እንደተነገረው ከሆነ ለካንሰር በሽታና የአየር ብከላም ስላደረሰ ነው የሚባል ነው። በተለይ በዛ አካባቢ ሃይፋ ለካንሰር የተጋለጠ በመሆኑ ምክንያት እነዚህ 3 ኩባንያዎች ተዘግተዋል። ሰዓቱ ላለን ዜና ለመኮንን ሰላም ተነስተልኝ። ይህ እስራኤል ውስጥ የሚገኝ የኮላደር የአማርኛ የሬዲዮና የቴሌቪዥን